በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 24 በዚህች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን ነበረ። ወላጆቹም ደጎች ምእመናን ነበሩ። የቤተ ክርስቲያንንም ትምህርት አስተምረውት ዲቁና ተሾመ። ከዚያ በኋላ እናትና አባቱን ትቶ ወደ ገዳም ገባ። ወደ ገዳምም ሂዶ የሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠመደ። ያለማቋረጥም በጾም በጸሎት በስግደት ይተጋል። ከጠዋትም እስከ ምሽት በመጾም የሽምብራ አተር የሚመገብ ሆነ። ከእንቅልፉም ጋራ ሊታገል በወደደ ጊዜ ከሽምብራ አተር ጋራ አመድ እየተመገበ 80 ቀን ኖረ። በዚህም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበረ። ለአረጋውያንም አገልግሎትን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጽድቅንና የትሩፋትን ሥራ ሁሉ ፈጸመ። እግዚአብሔርም የሚያስደንቁ ብዙዎች የሆኑ ታላላቅ ተአምራቶችን በእጆቹ ገለጠ። ከእርሳቸውም አንዲቷን ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ ይኖረች ናት። ዳግመኛም ብዙ ሰዎችን ያጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳትም አስደናቂ የሆኑ በሽታዎችን አስወገደ። የተጋድሎውንና የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉክያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾምንም ጸሎትንም የትሩፋትንም ሥራ የሚጨምር ሆነ እንጂ የቀደመ ሥራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስንና መክስሚያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስ እጅግ የሚወደው መልከ መልካም የሆነ ወጣት ብላቴና ነበረ። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳነህ ነበረ አለው። የታመመውም እርሱ በንጉሥ ጭፍራ ሥርዓት ውስጥ ያለ በውኑ ይህ ሥራ መስራት ይቻላልን? አለ። ሰውየውም ገድሉንና ሥራውን ሁሉ አስረዳው። ጋኔን ያደረበትም በእውነት ሊያድነኝ ይችላልና ከዚህ ካስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሡም ይህንን ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡለት አዘዘ። በመጣም ጊዜ በወጣቱ ላይ ጸለየ። በከበረ መስቀልም አማተበው። በዚያንም ጊዜ በእግዚአብሔር ኃይል ዳነ። ንጉሡም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳደርግልህ ትሻለህ አለው። እርሱም ንጉሡን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባት ቦታው ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚያ በኋላ የዚያች ሀገር ኤጲስቆጶስ ይዞ ቅስስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪዎች የሆኑትን የክርስቶስን መንጋዎች በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወረውንም የማወቅ ድንቆች ታምራቶችንም የማድረግ ሀብትን ሰጠው። በስውር ኃጢአትን የሚሰሩትን ኃጢአተኞች የሚገስጻቸው ሆነ። በንስሐም እስኪመለሱ ከመቅደስ ያረቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ የታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የዕውር ዓይኖችንም ገለጠ፣ ለምጻሞችንም አነጻ፣ ብዙዎች በሽተኞችንም አዳነ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የከበሩ በጋዛ ሰማዕታት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። የካቲት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ ጢሞቴዎስ ሰማዕት ዘጋዛ፣ ቅዱስ ሚናስ ዘቆጵሮስ። ወርሃዊ በዓላት: ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመርአስ፣ ቅዱስ አባላሪዮስ ታላቁ።
24ቱ ካህናተ ሰማይ ሱራፌል